ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ትላንትና ካቆምንበት ነው የምንቀጥለው። እንግዲህ ካስታወሳችሁ ትላንትና የጤና አጠባበቅ የሚለውን የተወሰነ አንብበን ያቆምነው እዚህ ጋር ማለት ነው። ይህ ምን ይለናል? ፊትን በሳሙና እና በውሃ መታጠብ ይለናል። ይሄኛው ደግሞ በየቀኑ ጥርሳችንን መፋቅ ይለናል ማለት ነው። ስለዚህ እነዚህን አይተን ነበረ። ይሄንም አይተናል። የተመጣጠነ ምግብ መመገብ እና ገላን በውሃና በሳሙና መታጠብ ይለናል። እነዚህን አይተናል በትላንትናው ትምህርታችን። ትላንትና ለነገ እናየዋለን ያልኳችሁ ከዚህ ጀምረን ነበረ። ስለዚህ እዚህ ላይ ጀምረን የሚነበበውን እያነበብን የሚጻፈውን ደግሞ እየጻፍን እንቀጥላለን ማለት ነው በዛሬ ትምህርታችን። ይሄ ምን ይላል? የእጅ መታጠብ ስዕል ይለናል። እንግዲህ እዚህ ላይ ያለው የእጅ አስተጣጥበን ነው የሚያሳየው። ይሄኛውን ምንም እንትን ማለት አያስፈልግም። ወደዚህኛው ስናልፍ የፀጉር አበጣጠር ነው የሚለን። ያው ይህን ያክል ማስተማሪያ ያለብኝ አይመስለኝም፣ ቀላል ነው። ሲያስነጥሰን አፍንና አፍንጫን መሸፈን ይላል። ያው የህፃናት ስርዓትን እያስተማረ ነው እዚህ ጋር። አካባቢን ማጽዳት ይለናል። ይሄ እዚህ ላይ ነው። ይሄ ያው ስናስነጥስ በጨርቅ ነገር ወይ ደግሞ በክንዳችን መሸፈን እንዳለብን የሚያሳይ ነው። ከዚህ ጋር በጋራ አካባቢያችን ማጽዳት እንዳለብን የሚያሳይ ነው። ኦኬ። ሲቀጥል ግን የንጽህና መጠበቂያ ቁሶች ይለናል፣ ወይም ደግሞ ቁሳቁስ። የንጽህና መጠበቂያ ቁሳቁስ ይለናል ማለት ነው። የንጽህና መጠበቂያ ቁሳቁስ እነዚህ ናቸው። ይሄ ምንድነው? የጥርስ ሳሙና እየጻፍን መለማመድ እንችላለን እንደ ትላንት ነው ማለት ነው። እዚህ ላይ የጥርስ ሳሙና ማለት እንችላለን። እሺ፣ ይሄ ፎጣ ማለት እንችላለን። እንትኑን ከፍ ላድርገው አይደል? ይሄኛውን ከፍ ላድርገው። ያው የጥርስ ሳሙና። ከዚህ ጋር ደግሞ ፎጣ አለ። ፎጣ ያው እዚህ ጋር ፎጣ አለ። እየጻፋችሁ እንድትለማመዱ ነው። እሺ፣ እየጻፋችሁ መለማመድ ይኖርባችኋል። እሺ፣ ከዛ የጥርስ ቡርሽ አለ። ስለዚህ ይሄን የጥርስ ቡርሽ ማለት እንችላለን። እሺ፣ ይሄ ደግሞ ማበጠሪያ፣ የፀጉር ማበጠሪያ፣ የፀጉር ማበጠሪያ። ይሄን ምጽፍላችሁ ምንድነው? በአካባቢያችሁ ላይ ሁሌ የምታገኟቸውን የምታውቋቸውን እቃዎች እየጻፋችሁ መለማመድ ስላለባችሁ ነው። እሺ፣ የፀጉር ማበጠሪያ። እዚህ ላይ ደግሞ ምን አለን? ሳሙና ማለት እንችላለን። እሺ፣ ሳሙና ወይ ደግሞ የገላ ሳሙና ማለት ትችላላችሁ። የገላ ሳሙና ማለት ትችላላችሁ። ከዛ ይሄ ምንድን ነው? ሶፍት ማለት እንችላለን። ሶፍት ማለት ትችላላችሁ። ይህም ተመሳሳይ ነው። በነገራችን ላይ ይሄኛው የሚመዘዘው ነው፣ ያኛው ደግሞ የሚጠቀለለው ነው። ስለዚህ ይህም ሶፍት ነው። ይሄም ሶፍት ብላችሁ ትጽፋላችሁ ማለት ነው። እንደዚህ ያላችሁ መለማመድ። ያው እዚህ ላይ አሁን ስንት ነገር ጻፍኩላችሁ። የጥርስ ሳሙና፣ የጥርስ ሳሙና እዚህ ላይ አለ። የጥርስ ሳሙና፣ ፎጣ፣ የጥርስ ቡርሽ፣ የፀጉር ማጠቢያ፣ የገላ ሳሙና፣ ማበጠሪያ ነው። ማጠቢያ ነው ያልኩት፣ ማበጠሪያ፣ የገላ ሳሙና፣ ሶፍት እዚህ ላይ አለ። ሲቀጥል ወደዚህ ስንመጣ ማዛመድ የሚለውን እናገኛለን ማለት ነው። ስለዚህ ማዛመድም ማለት ለምሳሌ እዚህ ላይ ምን አለ? ማበጠሪያ ያለ አይደለ? ከፀጉር ጋር ነው የሚገናኝ። እዚህ ላይ ምስሉን ማለት ነው ከዚህ ጋር እንደዚህ አድርገን እናገናኘዋለን። ያው እንደዚህ ማጥበብ እችላለሁ። ያው እዚህ ጋር ከፀጉር ጋር፣ ከዚህ ጋር የጥርስ ቡርሽ አለ፣ ከጥርስ ጋር ነው የሚገናኘው። ያው እዚህ ጋር
ከዚህ ጋር ደግሞ ሳሙና አለ። ሳሙና ምናልባት ከእጃችን እጅ መታጠብ ጋር ነው የሚገናኘው። ስለዚህ እንደዚህ አድርገን ማዛመድ እንችላለን ማለት ነው። ያው እንደዚህ አድርጋችሁ ታዛምዳላችሁ። ከዛ ደግሞ ወደዚህ ስንመጣ ቁሶችን መቁጠር ይለናል። ቁሶችን መቁጠር። እሺ ለምሳሌ እዚህ ጋር ምን አለ? 1 2 3 4 ጀበናዎች ማለት እንችላለን። 4 ጀበናዎች 4 ጀበናዎች ማለት ትችላላችሁ። ያው በትልቁ ነው የምጽፍላችሁ። 4 ጀበናዎች። እዚህ ላይ ደግሞ 2 ጠርሙሶች። እሺ 2 ጠርሙሶች 2 ጠርሙሶች ይች ጋር አድርግላችሁ። ያው 2 ጠርሙሶች ማለት ትችላላችሁ። 2 ጠርሙሶች 2 የሚለው ያው ልክፈለዋ ራቅ እንደዚህ ማለት ነው። 2 ጠርሙሶች። እዚህ ጋር ስንት ሎሚዎች አሉ? እሺ እዚህ ላይ ስንት ሎሚዎች አሉ? ይሄኛው እንትን እያለብኝ ነው። እሺ 2 ጠርሙሶች እዚህ ላይ ደግሞ 1 2 3 4 5 6 ሎሚዎች ማለት ትችላላችሁ። 6 ሎሚዎች ሎሚዎች 6 ሎሚዎች። ትልልቅ ሆነ መሰለኝ፣ ትንሽ ልቀንሰዋ። ያው እንደዚህ ይሄ ይነበባችኋል አይደለ? 6 ሎሚዎች ማለት ትችላላችሁ። እዚህ ላይ 1 ድመት ድመት ማለት ትችላላችሁ። ከዚህ ጋር ስንት ፊኛ ይታያችኋል? 1 2 3 4 5 6 7 8 9 10 ፊኛዎች። እሺ 10 ፊኛዎች ፊኛዎች 10 ፊኛዎች ማለት ትችላላችሁ ማለት ነው። 10 ፊኛዎች ማለት ትችላላችሁ። እሺ ከዚህ ጋር ምን አለ? ቁሶችን መመልከትና ቀለማቸውን መጥራት ይለናል። አሁን ደግሞ በቀለም መለየት ነው። አሁን ለምሳሌ ሳህን ነው። ቀይ ሳህን ብዬ ልጻፍ አይደለ? እሺ ቀይ ሳህን ቀይ ሳህን ብላችሁ እዚህ ጋር እንደዚህ ትጽፋላችሁ ማለት ነው። ቀይ ሳህን። እሺ ይሄ ደግሞ ቢጫ ጆግ ቢጫ ጆግ ብላችሁ ትጽፋላችሁ። ሰማያዊ ትራስ አለ እዚህ ላይ። ሰማያዊ ትራስ ሰማያዊ ትራስ ሰማያዊ ትራስ ብላችሁ እንደዚህ ትጽፋላችሁ ማለት ነው። ከዚያ አረንጓዴ ፎጣ። እሺ አረንጓዴ ፎጣ አረንጓዴ ፎጣ። ምንድነው? ብርቱካናማ የሻይ ማጥለያ። እሺ ብርቱካናማ የሻይ ማጥለያ ብርቱካናማ የሻይ ማጥለያ ብላችሁ መጻፍ ትችላላችሁ። ቡናማ ምንድነው? የቆሻሻ ማስወገጃ ነው። ባሊ ነው። ይሄ ቡናማ ብዬ ልጻፈው እንግዲህ ምን እንደሆነ ባላውቀውም። እሺ ቡናማ እቃ ብላችሁ ትጠሩታላችሁ። ከዛ ይሄ ጋር ሶፋ ምን አይነት ነው? ይሄ ግራጫ ይባላል። ይሄ አይነት ቀለም ግራጫ። ስለዚህ ላይ ግራጫ ሶፋ ግራጫ ሶፋ። ይሄ ምንድነው? የአበባ ማስቀመጫ ነው።
ይሄ ደግሞ ምን ይባላል? ወይነ ጠጅ ነው። ወይነ ጠጅ ወይነ ጠጅ የአበባ ማስቀመጫ ትላላችሁ። ከዛ ደግሞ ነጭ ኩባያ ወይ ደግሞ ሲኒ። እሺ ነጭ ሲኒ ነጭ ሲኒ። ከዛ ጥቁር ቴሌቪዥን። ይሄ ጥቁር ነው ቀለሙ አይደለ? ስለዚህ ጥቁር ቴሌቪዥን ቴሌቪዥን ጥቁር ቴሌቪዥን። ከዛ ይሄ ደግሞ ምንድነው የሚባለው? ሐምራዊ። እሺ ሐምራዊ ባሊ ሐምራዊ ባሊ ብላችሁ መጥራት ትችላላችሁ። አያችሁ፣ እኔ አሁን ይህን እየጻፍኩ ማሳያችሁ ለምንድን ነው? እቃዎችን እያያችሁ እንድጽፉ ነው። በአካባቢያችሁ በጣም ብዙ ነገሮች አሉ። አሁን እኔ ቤት ውስጥ ብዙ የሚታየኝ እቃ አለ። ስለዚህ እናንተም በአካባቢያችሁ ላይ አጠገባችሁ ያሉን ነገር ማንኛውም ነገር እያያችሁ እንድጽፉ ነው ማለት ነው። ይህ መጽሐፍ ነው እያለመድኳችሁ ያለሁት። ስለዚህ ይችን እናንብብና እንዳይበዛባችሁ እንትን እንላለን። ስለዚህ እቃ የተቀመጠበትን ቦታ መግለጽ ይላል። አሁን እንግዲህ ሙዙ ከካርቶኑ ውስጥ ነው። ስለዚህ ሙዝ በካርቶን ውስጥ በካርቶን ውስጥ ማለት ትችላላችሁ። ውሻ ከጠረጴዛ ስር። እዚህ ላይ ደግሞ ማለት ነው ቁመቱን ልቀንሰው እንትን እንዲለን ማለት ነው፣ ቦታ እንዳያስቸግረን። ስለዚህ ይሄ ሙዝ በካርቶን ውስጥ፣ ውሻ ከጠረጴዛው ስር። እሺ ከጠረጴዛ ስር ውሻ ልበለው እንዳይበዛብኝ። ውሻ ማለት ትችላላችሁ። ከዛፍ ስር ልጅ። ከዛፍ ስር ልጅ። ዛፍ ስር ልጅ። ከዛፍ ስር ልጅ ትላላችሁ። እሺ ከዛ ከወንበር ላይ ወይ ደግሞ ከጠረጴዛው ላይ መጽሐፍ። መጽሐፍ ጠረጴዛው ላይ። እሺ ጠረጴዛው ላይ መጽሐፍ ጠረጴዛው ላይ ትላላችሁ። ይሄ ማለት ነው። ትንሽ ልቀንሳት ቁመቷን። መጽሐፍ ጠረጴዛው ላይ ትላላችሁ። ከዛ ሙዙ ከካርቶኑ ውጭ። እሺ ሙዝ ከካርቶን ውጭ። ከካርቶን ውጭ። እሺ ባዶ ካርቶን። እዚህ ላይ ይሄን ባዶ ካርቶን ካርቶን። እሺ እዚህ ጋር ባዶ ካርቶን ይሆናል ማለት ነው። ባዶ ካርቶን ይሆናል። ስለዚህ እነዚህን ሁሉ ያው እንደዚህ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። የሆነ እንግዲህ ጀምሬዋለሁ፣ እስከ መጨረሻው አስተምራችኋለሁ። አሉ ሌሎችም አሉ እነዚህ ገና ነገ የምንማራቸው። ስለዚህ ገና ብዙ የምንማረው ነገር አለ። በዚህ ትምህርት በጣም ብዙ ነገር እናተርፋለን ማለት ነው። እነዚህን ሁሉ የዱር እንስሳቶች እየጻፍን እንለማመዳለን። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሲቀጥል እኛ በኦንላይን በዚህ በዩቲዩብ ብቻም ሳይሆን በቴሌግራምም በዋትሳፕም በግላችሁ እናስተምራለን። ኢሞ ላይ ብትደውሉልን ማለት ነው። ስለዚህ ስልኬን እዚህ ላይ መውሰድ ትችላላችሁ። ከዛም ባለፈ ደግሞ
ሊንኮች አሉ። ከስር ሊንኩ ስትጫኑት ቀጥታ በሊንኩ ወደ ቴሌግራም፣ ኢሞና ዋትሳፕ ያመጣችኋል። እዚያ ላይ ተነጋግረን ትምህርታችሁን ዛሬውኑ መጀመር ትችላላችሁ፣ በግላችሁ ማለት ነው። ከሰኞ እስከ ዓርብ ሰዓት እናንተ ትመርጣላችሁ። በጣም ጥሩ የሚባል ጊዜ ማሳለፍ እንችላለን ማለት ነው። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።